እንኳን ደስ አላችሁ ማለት ነው። ሀዊዬ ሩታን አግኝታታለች። ስለተፈጠረው ነገር እስከዛሬ ስለለፋሽልኝ ትዳሬ እንዲድን ስለረዳሽኝ ከጎኔ ስለቆምሽ አመሰግናለሁ ብላት እንግዲህ አቀባበል አድርግላታለች ማለት ነው። ሩታ እና ሀዊ ተመሰጋግነው ነገሮችን ቋጭተዋል። እንግዲህ አሁን ላይ ለሄርሜላ ከባድ ማስጠንቀቂያ ሀዊ ሰጥታታለች ማለት ነው። ከእንግዲህ መጠንቀቅ አለብሽ፣ ትዳር ያለው ወንድ ላይ ፊጥ ማለትን ተይ። እኔ የራሴን ህይወት ነው መኖር የምፈልገው፣ ከእንግዲህ በኋላ አንቺ ልጅ አይደለሽም ብላታለች ማለት ነው። እና እንግዲህ ውሽሚት ማታ ተዝለፍልፋ ስትወድቅ ምን ተሰማችሁ? ብዙዎቻችሁ ስቃችኋል እንደኔ። እኔ በጣም ነው የሳኩት ማለት ነው። ያው አብርሃም ያነሳኛል ብላ ብትወድቅም አብርሃም እንኳን በዛን ሰዓት እሷን ሊያነሳ ቀርቶ እሱንም የሚያነሳ ይፈልግ ነበረ። እንግዲህ ደጋግሞ ሚስቴ ሩታ ናት፣ ሚስቴ ሩታ ናት እያለ ነበረ። ኤፋም ማነች ሚስትክ ብሎ ጠይቆታል። እኔ በጣም የገረመኝ የሚኪ ነው፣ የሚኪ ማለት ነው። ሚስቱማ ሩታ ናት፣ ሄርሜላ ናት እያለ ነበረ። እንግዲህ የኔ ሚስት ሩታ ናት ሲል እውነት አብርሃም አንተ ነክ እንደዚህ የምትለው? ምን ሆነክ ነው? ሚስትክ እኮ እህቴ ነች እያለ ሲከራከር አይተናል ማለት ነው። እና በጣም ነው የገረመኝ። በዚህ ልክ እውነት ያላገባችውን የትኛው 80 ኖሮሽ ነው ባሌ ነው እሷ ነች ሚስቱ የምትለው ማለት ነው። እና እህትክ ዝሙትን ስትደግፍ እህትክ ትዳር ያለው ወንድ ሴት ስታስለቅስ፣ አሁን ይሄ በሩታ ላይ የተደረገው በሄርሜላ ላይ ቢሆን የተደረገው አንተ ምንድን ነው የሚሰማክ? እንደ ወንድም ማለት ነው። በእውነት እናውራ ከተባለ ምንድን ነው የሚሰማክ? ይሄ ትዳር ያንተ ቢሆን በአንተ ላይ የተደረገ ቢሆን አሜን ብለህ ትቀበላለህ? ይሁን ብለህ ዝም ትላለህ? አትልም። ሰላም ውድ ተመልካቾች እንዳይታላችሁልኝ ሰላማችሁ በስተ ተረፍ ይበል። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ለቤቴ አዲስ ይሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ እያልኩኝ እንግዲህ ሰሞኑን የተፈጠረውን ግርግር እያየን ነው። አሁን ላይ አብርሃም እንግዲህ ወደ ጸበል እንደሚወሰድ እና እላው ላይ የተደረገው ውሽሚት ያረገችበትን ይሄ ህይወቱ መስቀልቅል ያለው ነገር እንደሚስተካከል ያው ብዙዎቹ ቃል ገብተዋል። አብርሃም ሩታ ትዳራቸውን ህይወታቸውን አብረው ይሄዳሉ ጉዞ ወደፊት። እንግዲህ አሁን ላይ የሄርሜላ እህት ወይም ሀዊን ታቋታላችሁ። ሀዊ ለእውነት የቆመች እህት ናት። ሩታና ሀዊ ተገናኝተዋል። ብዙ መስዋዕትን ለሩታ እንግዲህ ከፍላላታለች። ከጎኗም አይዞሽ ሩታዬ እህቴ ጥፋተኛ ናት፣ አንቺ ማልቀስ የለብሽም፣ እኔ እህቴ በዚህ አይነት ትዳር ውስጥ መግባት ስለሌለባት አሸናፊ አንቺ ነሽ ብላ ስትከራከር ሰሞኑን ሰምተናል ማለት ነው። ለእውነት የቆመች ናት። አሁን ላይ ደግሞ ሀዊና ሩታ ተገናኝተዋል። አዲስ አበባ ሄዳ ማለት ነው። ጥሩ አቀባበል አድርጋላት እንግዲህ አውርተው ተመልሳለች ማለት ነው። ይህም እንግዲህ በጣም አስደሳች ዜና ነው ብዬ ነው የማስበው። እንግዲህ ሀዊ ከበፊትም ጀምራ ስለ ሄርሜላ ጥፋት እንደሆነ የገባችበት አግባብ ልክ እንዳልሆነ አብርሃም ለሷ እንደማይመጥን ትዳር ላለው ወንድ እኛ ልጃችን አንድርም እያሰደብሽን ነው ብላት ከአንዴም ሁለቴ እንግዲህ ብዙ ቪዲዮዎችን ሰርታለች። ተጎናም ሳሚ ነበረ። በእውነት በዚህ ልክ ነበረ ለሩታ ጠበቃ የሆነችው። አሁን ላይም ልፋቷ ፍሬ ስላፈራ በጣም ነው ደስ ያላት፣ በጣም ነው ደስ ያላት። በዚሁም አጋጣሚ ያው ኤፍሬምን ተቆጥታለች። ኤፍሬም ምን አስበክ ነው? በፊት ወንድሜ ከራሱ ጋር አልነበረም፣ አሁን ከራሱ ጋር ሆኗል የምትለው ምንድን ነው? እኔ እኮ እህቴ ምንም አላረገችውም እያለች ነው የምትገኘው ማለት ነው። ውዶችዬ ምንም ይሁን
በአሁን ሰዓት እንግዲህ ሀዊ ምን ያህል ለእውነት የቆመች ሴት እንደሆነች ነው የሚያመለክተው ማለት ነው እግዚአብሔርን። ስለዚህ አብርሃም አሁን ላይ ወደ ራሱ እየተመለሰ ነው። ትዳሬ፣ ሚስቴ፣ የልጄ እናት ሩታ ናት ብሏል ማለት ነው። እና ግን ሄርሜላ መታ የሳመችው ሰዓት እየሳመችኝ እኮ ነው ብሎ ያለው ምንድን ነው ግን? ግርም አላላችሁ? ሳመችኝ እኮ ያለው ማለት ነው። ወይስ እሱ ሙድ እየያዘብን ነው? ወይንስ እኛንን ሙድ እየያዝንባቸው ያለው? ይሄ ነገር ግን ግራን የሚያጋባው ማለት ነው። እና ሩታ እንግዲህ ኤፍሬምም እስኪ ሂጂባት እያላት ነበር ማለት ነው። እና ባሌ የኔ ውድ የኔ ፍቅር በጣም ነበር የደነገጠችው። አብሶ የኔ ፍቅር ባለችው ላይ ለምን ማንም ሴት የኔ ፍቅር እንዲለው አትፈልግም ሄርሜላ። ገብቷችኋል? ለምንድን ነው እሱ እኔ ሁለተኛ ሚስት መሆን አልፈልግም፣ ብዙ ርቀትን የሄድኩት አንተ የእኔ የብቻ የግሌ እንድትሆን ነው ብላ ተናግራለች። እና ቢመራችሁም ማመን ቢጣፍጣችሁም በዛ ላይ ደግሞ አብርሃም አምናችሁ መቀበል ብቻ ነው ያላችሁ ቻንስ ማለት ነው። እና ሩታዬ ይመችሽ፣ ዴቭ ይመች፣ ማን ነው ኤፋ ይመችክ። እውነት የድንጋጤ ምልክት እለዋለሁኝ። እውነት እንግዲህ በዚህ ልክ ሰው ልፋታቸው አስር ያፍርቷል። አሁን ለአብርሃም እንግዲህ ምርጫ እየተናገረ ነው። ያው የፈዘዘበት ምክንያት ራሱ መጥቶ እስከሚናገር እኛም ይሄ ነው ማለት አንችልም። ቢያንስ ፕራይቬት ነው ብለን ማለፍ አለብን ማለት ነው። እና ራሱ ምን እንደሆነ ባይሆን ሙጥኝ ይላል ግልጽ መጥቶ ሲናገር የራስሽ ቢሆን አስገድደውትም ተሆነ ሄርሜላ እንዳለችው ኮሜንተሮች እንዳላችሁ ማለት ነው ብትወልቂ ሩታ አስመትታበትም ከሆነ እናያለን። የሰዓቱ ነው ወይንስ የአንገት ሀብሉ ነው እየሰራ ያለው የሚለውን በሂደት ማየት ይቻላል። በእውነት እኔ ምንም ታርግ ምንም የሩታን እደግፈዋለሁ። አሁን ይሄ ምን ይባላል? የሩታዬን እደግፈዋለሁ። ባሏን የመለሰችው ሌላ ሰው አይደለም የመለሰችው፣ ወይ ደግሞ የሄርሜላ ትዳር ላይ አይደለም የገባችው። ገብቷችኋል? ሄርሜላ ናት እንጂ ሩታ ትዳር ውስጥ የገባችው ማለት ነው። ባልየው በገንዘብ አቤልን ገዛችው ያንቺ አይደለም። ከዛን ሲጀመር አመቻቸላት እንዴት አድርጋ አብርሃም ማጥመድ እንዳለባት በሰው ንብረት ላይ ሙጥ ሰው ሆኖ ማይጣላ የለም። እውነት ነው እንዳንቺ አይን ፈጣራና በሩታ ሲባረብ ሀገር ያለ ነው እህቶች። አንቺ ነሽ ክብር የሌለሽ ለቤተሰብ ሴቶች ክብር የሌለሽ ብንሆን እያላችኋል። ብዙ ስትወቅሷት ነበር። 14 12 ዓመት አረብ ሀገር አንቀመጥም። እንዴ ክብር ከራስ ይጀምራል። እሱ ራሱ የሰው ትዳር እያፈረሰ ሁሉ እንደዚህ ድረስ አይደስተኛ ለማመን ብንሞክር ማለት ካች እስባ የተሰማንን ስሜት የሰው ነገር የሰው አይበረክትም ያለብን እንጂ ቢሆን አብሽ ምንድነው ቤተሰብና ሄርሜላ የሚለውን ብዙ ምን ሰላም ትዳር ይሁንልሽ ጉዳ ጎን ነኝ ሲድርሽ ነው ዛሬም ሆነ ነገም ሩታዬ በአመቱ ነው ወንድ ልጅ ያረጋችሁ ታላወቅሽ ቆማለን ልንገርሽ ተጎጂ እሷ ናት በእውነት። ስለዚህ የዘሩት ይባረክ። በአመቱ ወንድ ልጅ ይዛ ትግባ እንደተባለ ወንድ ልጅ ካራ ሰጣት ማለት ነው። እና የሽምግልናውን ተሰብራ ላይ እንደማትወድ ተመልካቹ ያስመሰከረ እንዳንቺ እኮ ያሳየች ጋር ወጥ ሆና ነው አብርሃምን ከሌላ ሴት ጋር ያልወሰደችው። እንግዲህ ዛሬ አብርሃም እኮ ጭንቀት ውስጥ ባለበት ሰዓት ነው ምንድነው የሚደርሳው ህይወቱን የዘራችለት ምንድነው ታዋቂ ያረገችው የአብርሃም በዓለም ላይ እውነት ሙድ እየያዘብን ነው አባይ ቲቪ ላይ ማለት ነው። ወይንስ ደግሞ እውነት ሩታ ትለያለች እንደተባለው ፈዞ መጥቶ ነው በመልካም ነገር ዓለምን እንዴት ነው ነገሩ ማለት ነውና ብቻ ሁሉንም በሂደት የምንመለከተው ይሆናል። ለኛ ብቻ ሳይሆን ለዓለም ፍቅር ሰታ አጋጋሪ በእኛ ሰበብ የማይተዋወቁ በእኛ ቪዲዮ በእኔና በሩታዬ ምክንያት የተዋወቁ ፋሚሊ የሆኑ አሉ በግሩፕ ብሏል ማለት ነው። እንዲህ እኮ የመሰከረላት እኮ ነበረ። ግን አንቺ መተሽ ትዳራቸውን በጠበጥሽው እንጂ ማለት ነው። አገባብሽ እኮ ትክክል አይደለም። ቆንጆ ልጅ ነሽ፣ ብዙ ወንዶች ይመኙሻል፣ ቻንስ አለሽ።
ግን ትዳር ያለው ወንድ ላይ ምን አይነት ደስታ አገኛለሁ ብለሽ ነው? እዛ ጋ ያለችዋ ሴት ናት እያለቀሰች ልጇን ያለ አባት ክፉ ደግም ቢያሳልፉ ትዝታዎች አለ። ያን እያስታወሰች ስታለቅስ ጠዋትና ማታ ምን ይመስልሻል? በነገራችን የሩታ ቤት አይታችሁ ከሆነ አልጋው ጋ እኮ የአብርሃም ፎቶ እስከ ዛሬ አለ። እነሱ ተለያዩ ቢባል እንጂ ማለት ነው። እና መቼም አንድ ሰው ሲለያይ የእሱ ነገር ምንም ነገር አይቀርም። ይጣላል፣ ይቀደዳል፣ ወይ ይቃጠላል፣ ወይ ይደበቃል። ግን እንግዲህ አልጋው ጋር ፊት ለፊት እያየን ነው። እና አሁን ለታማ አይተናል። በነገራችን ምን ልላችሁ ነው ሄርሜላ እንግዲህ ዛሬ እንደዚህ በገዛ እጅሽ ለወንድ ብለሽ መዋረድሽ፣ ክብርሽን ማጣትሽ በእውነት ክብረ ቢስ መሆንሽን፣ ሴሰኛ ሴት መሆንሽን ነው የሚያሳየው፣ ነው የሚያመለክተው። በዚህ ልክ ማለት ነው። ካልጠፋ ወንድ አዳ ሔዋኔን ስጠኝ እያለ እኮ በየቤቱ ቁጭ ብሎ የሚጸልይ እኮ አለ። አንቺ ግን ምን አይተሽ ነው? መጀመሪያ አስተልኮ ነበረሽ። እኔ ነገሩ ሲገባኝ እንደዛ ነው። ለማንኛውም ውድ ተመልካቾቼ እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁ። አገራችን ኢትዮጵያን ሰላሟን ያብዛልን። ቻው